ሙርሺዳ በአላህ ሳንበላ አዛን ሊልብና አቅርቢው እየደረሰ ነው። ተረጋጋ። እየደረሰ ነው። እኔ እኮ ያንቺና አርሰናል ነገር አንድ ነው የሚሆንብኝ። ከደጉድ ትርከም ስትሉ ምን ብትፈጥሩ ነው የሚመስለው? የሚበላው ነገር ላይ ለአርሰናል እንድፋውና ዘይት ልገዛ ጎሎኛል። ጨምር ጎደለኝ ነው። ሂሳብ እንስራ ሙርሺዳ። ስንት ነው ዘይት? 2000 ብር ነው። አላህ ዘይት 2000 ብር ነው የሚገዛው። እና ከየት አምጥተሽ ከፈልሽ? አብቃቅቼ ነው። እንዳንተ አልቅም መቼ መዝረፍ ጀመርሽ እንዴ? ባኩልን ተወዳል። ዱዓ ማድረግ ነው። ዱዓ ማድረጉን ለኔ አትነግሪኝ። ልጅሽ እንደምትይው ራስህን ችለው ውጣ ብሎሃል። እዚህ በኋላ እዚህ ቤት እንዳላይከት እኔ ከነገርኩት ጥሩ አይመጣም። ለአቅመ አዳም ያልደረሰ ልጅ ውጣ ልትል ነው? 15 ዓመት አልሞላውም። የ2000 ብር ዘይት እየበላ ካልደረሰ መቼ ነው የሚደርሰው? 5 አልሞላውም። እየወጣ ይሞላዋል። ዜን ስታባርሰውስ ምን የፈለገውን ይበል። ሚችል መስሎኝ ወልጄ ነበር በደህና ጊዜ። አሁን አቃተኝ። ይቅርታ አድርግልኝ የኔ ልጅ ብሎሃል በይው። ደበራለ እንዴ? ምን ሆነ ነው? ኤክስ ነች እንዴ? ምንም ቢሆን ኤክስ እኮ ነች እንዴ? አንድ ላይ ጊዜ አሳልፋችኋል። እንደዚህ ሆነ ያያያተ ነው። ምን ብለን እንደተለያየን በምን እንደተለያየን አላውቅም። በምንድን ነው የተለያየን? አንገርኩም መች ነገር እሺ፣ ግራ የሆነች ፍጥረት ሽማግሌ ነኝ የሚልከው ብላ አንቃ ልትገልኝ ብዬ ሰው አስጥሎኝ የተለያየን። እቺ አውሪ ሴጣን ምን አይነት ካራክተር እንዳለ ምንም ቢሆን አብራችሁ ጊዜ አሳልፋችኋል። ኧረ ታሳዝናለች። ቼክ እናድርገው። ረዱ እንዴ አንተ ወይ እንዴ ረዱ ምን እያደረግሽ ነው? ብቻችን በጠራራ ፀሐይ ቆራ አይደል? ምን እያደረግሽ ነው? ብቻችን ሀሳብ መጥቶልኝ እኮ ኮንሰንትሬት ላድርግ። የምን ሀሳብ? በጠራራ ፀሐይ እንዴ ሁለት ሀሳብ ነው የመጣው። የመጀመሪያው ቴዲዮና ልጅ ማይክን ማስታረቅ ማው ነገር ነው። በላት አሰብ ንገር። ሁለተኛው ደግሞ ኮላብ እንዲያረጉ ጭራሽ። አንቺ ከታረቁልሽ አንድ ነገር ነው። ጭራሽ ኮላብ ታረቂ። ግጥሙ ያስነዋል። እስኪ እንስማው። ምንድን ነው ያሰብሽላቸው? ቴዲዮ ፉጨት ምን አይነት ምንድን ነው? የውስጥ ቋንቋ ነው። ቴዲዮ ከዛ ልጅ ማይክ። እሺ ይሄን ይገባል። አንተ ልክ ነበርክ። በጣም ይጥልዬ ነበር። በቃ ማለት አስበልተኝ። ጨርሽው ረዱ፣ ጨርሽው በቃ ጨርሽው። በቃ ለቤሽው እንደ ቤቴልያ እርግጠኛ ናቸው። እንደ ቤቴልያ ጥያቄ የለውም ወይ ኮደ ባሎዲታ ተቀበለኝ። ምን ተዛላ ሰጠኝ። ምን ተነስና ፈንሻ ፈንዳንድ ነው ችፕስ ነገር ጠባብስ አንቺ ብራዘር ምን ሆነሽ ነው? ቁልፍ ረሳሽ? እዛ ካፌ ቁጭ ብዬ ረሳሁትና እኔ መካኒክ እኮ ነኝ። ልክፈትልሽ እንዴ? ኧረ ክፈትልኝ እና አንድ 500 ብር ምን ቸገረ ከከፈትከው? ኧረ ከፍትልሻለሁ እንዳትረሳ። ችግር የለውም። ስራ ጠሮብኝ ነበር እኔ ራሱ። ኧረ ደርሽ ሞልቶ በቃ የፈጠነ ክፈትልኝ እና ቸኩያለሁ። እንትን ላውጣ ይከፍትልሻለሁ። ኖ ባይሆንልሽኝ እስከ እኔ ግቢ ገቢ ተይዘሻል ዛሬ። እንዴ ናትዬ ደህና ነው? እንዴ ሰላም ነው? ለልጅ ማሳከሚያ በሰጠኝ ልጅ ታክሞ ወጥቶልኛል። እግዚአብሔር ይመስገን። ከሰው ፊት አይወራም የኔ አባት። እሺ እንዴ ሰላም እንዴት ነሽ? ለሰርጋችን ያርክልንን ነገር መርሳት አልቻልኩም። በጣም እናመሰግናለን። ምንም ችግር የለም። እውነት ኧረ እንደዚህ አይነት ነገር ሰርጉን ያደራ ደግሞ እንዳቀር። ኧረ አልቀርም። እንዴት እቀራለሁ? እሺ ወንድሜ። እሺ መልካም ይሁን። ሰው እንዴ ናቲ ሰላም ነው ወንድሜ? ባለፈው የሰጠኝን እኮ ገንዘብ ብታይ። ኧረ ተው እንደዚህ አይነት ነገር እባክህ። ኧረ እውነት ሰው ፊት ሌላ ጊዜ እናወራለን። ቆንጆ ሆነልኝ። ቤተሰብ እየረዳው ነው ምናምን ይሄን የደሃባ የነገርኩኝ የኔ አባት። ቴንኪው በጣም። ኧረ እንዴ ኧረ እውነት እኔ ነኝ እንደው ማመሰግነው። ሰላም ሆኖ እንደው በቃ ደህና ደሪ። እሺ ናትዬ እወድሃለሁ። እሺ የኔ መልካም ሰው። እሺ ደህና ደሪ። እኮ ነው የተነሳው እንዴ ነሽ ፈተ ተሳክቷል ይላል ወያለ ሰው አለ ሰው አለ። አንቺ ነሽ እንዴ? እጭ ሂድ ወደዛ። ምንድነው እዛው ሰው አለ አትለኝም እንዴ? አይ እንትን እያመመኝ እኮ ነው። ትንሽ ቆያለሁ። እሺ ኧረ በእናትህ ትላንት ነው የገባው እኮ
ትላንት በስማም በጣም ወደኔ ያመመኝ እና እዛው ቁጭ ብለህ ሰው አለ አትልም እኮ ነው። አይ እንትን እንዳልሽ ሌላ ሰው እንዳይመስል። ኧረ ሂድ በእናትህ ግባ ወደ ውስጥ። ጠብቂኝ ወይ ግቢ መጥቼ ኧረ እኔ እገባለሁ በእናትህ ሂድ ግባ። ሶስት ቀን በቃ ቻው በይው። ልጅ ውጪ ላይ ጥሎ ሰው የኔ ጉርነ ደሞ ብለ ልጅ ይዘመጣ አረዛ ጋር ወርቋ ግጭ እኮ ያለቀሰ አሳዝኑኝ ነው። ይሄ ነበር የቀረህ እኔ ልጅነቴን መስዋዕት አድርጌ ላንተ ሁለት ልጅ ልጅ ደሞ ማንኛው አጠላብ ሄደሽ ባካ እንደምታስቢው አይደለም። ኧረ ተረጂው ያለቀሰ ለዛ ነው አሳዝኑኝ ነው። ላንተ ብዬ ደፋ ቀና ልጆችን እላለሁ ጭራሽ ሶስተኛ ልጅ። ኧረ እንደምታስቢው አይደለም። ልጅ አይደለም በቃ አሁን ወር አልፈልግም። የኔ እና አንተ 80 እዚህ ላይ ያበቃ። በዚህ ዘመን እንዴት እንጣላለን? ዲን ያለ መረመና ፈጽሟል። ነይ ከሁለት ወር በኋላ መጣችሁ። ያው ከሁለት ወር በፊት ምርመራ ሰጥታችሁ ነበረ። ዛሬ ውጤታችሁ ደርሷል። ትንሽ ውጤቱ አሳዛኝ ነው። እዚህ የምርመራ ውጤቱ እንደሚያሳየው አንተ መውለድ አትችልም። እኔ መውለድ አልችልም? ሁለቱ ቤት ያሉ ልጆች የማን ናቸው? ሁለቱ ልጆች አይደሉም ማለት ነው። ፍሎቲስት ኧረ በቆሎሽን ጠብሰሽ የእናንተ እርገጠው አይደለም ፈንክቶ ነው። ይመቻችሁ። ግን በላችሁ አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት ይሄነት አጎጓሽኝ ከሰጠሽ ስጪኝ። አመዳ ምንድነው የምሰጥ? ያ ምን ተስተ የውስጥ ሀሳቡን አምልጦ ታወራ ራጫ በር ነው ደርሻለሁ። ያበደታይ እንዴ ወይኔ ጉዴ! ስራ ነኝ ብለሽኝ እዚህ ምን ታደርጊያለሽ? አልገባኝም። ትተዋወቃላችሁ እንዴ? ትተዋወቃላችሁ? ፍቅረኛ እኮ ነች። ምን እውነቱን ነው? ኧረ አይደለም። ያማል እንዴ? ምንድነው የምታወራው? ጭራሽ ቆይ እኔ ምን በደልኩሽ? ምን ያስዋሽዋል? ኧረ እንደውም ፎቶ አለ ላሳይህ። እንዴ አንተ እንጀራዬን አትስጋ። ዲያስፖራ ነው ከአሜሪካን የመጣው። አንተ አይደለም አሜሪካ ግቢ ትወስደኛለህ? አሜሪካ ግቢማ ሂሳቡን ከከፈልሽ ወስድሻለሁ። አንተ ትቀልዳለህ እንዴ? ቀልዱንም አንቺ ነሽ የጀመርሽው። ይዙ ቴሌብር ላይ 200 ብር ላክልኝ። ይዙ ማለት ትተዋወቃላችሁ? ያርግልህ። በላኸኝ አይደል? በላከው። ምንድነው አልገባኝም። ዲያስፖራ አግኝተሽ ሞተሻል። ልፈትንሽ ነበር፣ ጓደኛዬ ነው። አንቺ እኔ ዲያስፖራ ነኝ ከጣፉ። ምን አይነት የልጅ ቀልድ ነው የምትቀልዱት? ማትረቡ 5 ቀን ብቻ ነው የቀረበው። 200 ብሩ ቶሎ ቆረጥልኝ። ታሜሶል ኮሙኒኬሽን ለሶስተኛ ጊዜ የሚሸልመውን መኪናማ አናጣም። በ200 ብር ብቻ የ3.7 ሚሊዮን ብር BYD E2 መኪና በዘመን ገበያ አዲስ ነገር በአዲስ ዓመት ኤክስፖ 2018 በቴሌብር የመግቢያ ትኬቱን በመቁረጥ የBYD E2 መኪና እድለኛ ይሁኑ። መልካም እድል፣ መልካም በዓል። ምሳሌ አነጋገር ባትግ ይልሃል። ተልባ ቢንጫጫ ጫጩት ወጋ ቢረሳ ተበሳሳ ይለያል። ግቢለት ሰርገኛ መጣ ቀይ ወጡ ደርሷል። የእነ ቶሎ ቤት ጠመዝማዛ ሪያና የለበሰችው ቦዲ በ50 የቢዮንሴ ቢጃማ በ50 እንዴ ነው በደሙ ላንቺ ተወሻለሽ። የሪያና ቢጃማ እንዴ ዩቲ ነሽ እንዴ? ኧረ ዩቲ እኔ አይደለም እንዴ ያ አይንሽ የራስሽ አይደል እንዴ? ይቅርታ ይኔት ስለምን እንደምታወሪ ምንም አልገባኝም። ኧረ ድምፅሽ ግን እኮ የራስሽ ነው። ኧረ ይታየው ተባሰሽ ታስራሽ ምን አገባሽ? ምን አገባሽ? ተነቃብሽ አንቺ እከካ ባውድሽ 3 ልብስ ልስጥሽና ፕሮሞት አድርጊልኝ።
አባዬ ወይ ምንድነው ሰው አፍጥጣየኛል እሷ እኔ ያልኩት እስከየሚ ነው ማን ኧረ ዝም በላቸው ና ሁለተኛ ግን ሰው ፊት አባዬ አትበለኝ እሺ ተረጋጅ ወይ ጋሽ ይቅርታ እዛ ጋር እኮ ሰው እያስተናገርኩኝ ምግብ ምን አላችሁ ምግብ እዚህ ቤት ምንም የሌለ ነገር የለም ጋሽ በሶ ጭብጥ አለ በሶ ተፈርፍሮ በሶ ተፈርሾ በሶ ባገዳ ይሄ ነገር የላችሁ ገንፎ በቃሪያ ምን ይደላል እዚህ ቤት የባህል ስለሆነ ወጣ ያለ ነገር ነው ይሄ ነገር የላችሁ ደህና ነገር እርጎ በበሬ ተቀቅሎ ይመቻችኋል ማናጀር አለ እዚህ ቤት ማናጀር ይቀልክ ነው እንዲደርበት ማናጀር እንደያስኩት ነኝ አቤት ምን እንታዘዝ ቀልደኛው እንዲቀጠራችሁት ምን አረጋ እንትን ምግብ ፈልጌ ነበር ምግባችሁ ይዘጋል ሩም አድርጋላችሁ እንዴ አለ ትራስ የሌለው ትራስ ያለው አልጋው ስፕሪንግ የሆነ ወይስ እንትን ወይ አልጋውን ደሞ የምንዘሉበት ከሆነ ስፕሪንግ ይመረጥላችሁ ምን ቤት ነው የመጣው እንትን ማለላችሁ ቸከስና ጋናችሁ አይደለም ሄሎ አዲስ ሆቴል የት ነበር ያልከኝ እዛ ይሻል አሬድ ዘርበል ትዊንስ ሆቴል በውቢቷ ደሴ ከተማ እጅግ ማራኪ ከሆነ መስተንግዶ አቀባበል በተጨማሪም ጣፋጭና ጣት የሚያስቆረጥሙ ምግቦች እንግዳ ቢያሳርፉበት ፍጹም የማያፍሩበት ምቹና ጽዱ የሆነ ሰፊ የአልጋ አገልግሎት በተጨማሪም ለሰርግና ለተለያዩ ፕሮግራሞች የሚሆን እጅግ ዘመናዊ የሆነ ሰፊ አዳራሽ ጋር የጦሳ ተራራን ቪው በማራኪ ሁኔታ አሻግረው የሚያዩበት ቴራስ አጠቃሎ የያዘ ዘመናዊ ሆቴል ተከፍቶሎታል። አድራሻ ደሴ መናፈሻ አልማ ህንፃ ፊት ለፊት ገባ ብሎ ትዊንስ ሆቴል ያቀጣቃለ መልሳለሁ እሺ ማሲ ነው የሚጀምረው በማሲ ነው የሚጀምረው እሺ የፈለከ ጀምር የተማረ እስከመቼ ነው አምስቱ ሲባዛው አምስቱ ላይ ስንት ይመጣል ጋሼ እኔ ለሞት ትያዛለህ ቆይ አንተ እኔ እንዴት ገምታለሁ አምስት ላይ አምስት በዛ ያ ጨምሮ ይላው ላይ አምስት ላይ አምስት ልጨምር ጨምረው 55 ነው ስደሹ አንተ ነገር እሺ ነገ የራሱ ያው መልሰኝ በኢየሱስ 555 ወይ ሸምስዬ ሰላም ነው? አትቀፈኝ ድህነት ይጋባል ሸምስዬ ሁሉ ሰላም ነው? አሁን እኛ ሀብታሞች ብዙ ጊዜ ጀርባችንን ስጫጫነን ምናምን ነገር ማሳጅ ተደርገን እንመጣለና አሁን እዛ ነበር ማሳጅ ተደርጌ መምጣቴ ነው። እናንተ ዳዎችስ እንዴት ነው? ማሳጅ ምናምን ተደረጋላችሁ? እና በደም ታሻላችሁ? በደም በምንድን ነው የምትዳሹት? ችግር በባዝሊን አድርጎ ነው የሚያሸን እንደዚህ ችግር እሱማ ሁሌ ነው የሚያሻችሁ ሸምስዬ በጣም እንትን የሚል ነገር ነው። እንታሻለን በበረዶም እንታሻለን። አስቱዬ ወይ እኔ ቁርስ ግን ምን በላሽ? ቁርስ እባክሽ ቀለል ሊበለኝ ብዬ አጥሚት ነገር ነው አንድ ፔርሙስ ጎንጨት ታልኩኝ። ኧረ እባክሽ እና እሺ ምሳ እንኳን ለየት ያለ ነገር ይሻለኛል አልኩና ገንፎ ነው የበላሁት። ወይ ለየት ያለ እሺ ራትስ ራት እባክሽ አዲስ ነገር ነው። ራት ጭኮን ቆይ ሊጣሊጥ ብቻ ነው ያቺንብኝ እንዴ? አጥሚት ገንፎና ጭኮ ሊጣሊጥ ነው እንዴ? እና እንደዚህ ሆኜ ከሊጣሊጥ ውጭ ምን እንድበላ ፈለግሽ? እንደዛ ነው ምልሽ አንቺ አመመኝ እኮ ቀልድ አታውቅም እንዴ? ቀልድ እኮ ነው። አንቺ ስቀልጂ ካይና ያውቃሽ በላ ወይኔ አይኔ ኧረ ገባችለት አንተ ቀልድ እኮ ነው። ቀልድ አታውቅም እንዴ? ቀልድ ነው እንዴ የምን ውሃ ነው የተሸከምከው? ገላዬን ታጥቤ ነው። ይሄ ሁሉ ቆሻሻ ካንተ ነው የወጣው? አዎ ምን ነው ኃጢአትን ጭምር ነው እንዴት አጠብከው? ገብቶሃል? ትናንት እኔ በግ ነበር የምነዳው፣ ዛሬ ምንድን ነው የምነዳው? መኪና ነው የምነዳው። ህይወት የሚያስተምር ነገር ያንቺ ሮጥማ ያስደምማል። መውረድ አለብህ። እማዬ አስሩችኝ አባዬ አስሩችኝ አይባልም። አንተ አሁን ትልቅ ሰው ነህ። ትናንት እኔ ትንሽ ሆኜ ምንድን ነበረ ቂጤ ጋር የተቀደደ ሱሪ ነበር የምሰው። አሁን ምንድን ነው የማደርገው? የሚገርም ሌዘር ሱሪ ነው የማደርገው። ገብቶሃል? ህይወት የሚያስተምር አሉ። እናት ስትልህ መተህ ና ገላህን ልጠብ ልሄድ ነው ስራ ቶሎ በል ብላለች።
አንተም በላት ውሃው ሙቋል ወይስ ቀዝቃዛ ነው በላት። ሲሞቅ ነው የሚመጣው በላት። እና ብራዘር እንደዚህ ነው ከተባነነ ይቀራል በቃ ገና በማዘሩ ነው ገሎን የሚታጠበው ያረዳል። ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስ። እኔ ብገል በዚህ አይደለም በዚህ ብታርደኝ አልጠጣ። አረቄ መጨረሻችን ነው። ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ እሺ የት ውስጥ ነው ያለው? ኧረ እኔ ይሄ እስቲ ቼክ አድርገው። ቆንጂ በግራ ልክምሽ። ኧረ እባክህ ሊበላ የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለህ። ስቶቭ ነው ያስቸግረሽ? አዎ ይሄው ስቶቭ ተበላሽ። አዎ ተበላሽ። ዱባይ እንጂ ከመጣሁ ብዙ ነገር ተማርኩ። ኧረ እባክህ ስራልኝ እንግዲህ። ምን ሆነ? ገመዱ ተቆርጦብኝ ነው። ለገመድ ነው ያመጣሽው? እና አዎ በቃ ያዥው አንዴ። ምን ልታረግ ነው? ገመድ አለ ስፖርት ጀምር ያልነበር የሆነ ጊዜ። ኧረ እሱ አይደለም። አንተ ምን ሆነ? ሽቦ ከውስጥ ተቆርጦብኝ ነው። ኧረ አልተቆረጠም ነው። ኧረ ጭራሽ እያበላሽ። አይ አልተቆረጠም። ቢቆረጥ ይሄ ለቅ ነበር። አይለቅም። ከውስጥ ነው የተቆረጠው። ውስጡ ምን አየሽ? አንተ እስቲ እባክህ ይሄ ፈተህ ነው እንጂ የምታየው ዝም ብለህ ነው እንዴ? ከውጪ የምትለው ሂድ እባክህ። አችልም ሂድ። እንዴ ምንድን ነው? ሂድ በቃ። እኔ ስራ መጀመር ፍላጎት ስላለ። ኧረ እባክህ ማችለውን ነገር ሂድ እባክህ። ጀማው አሃቢና አንተ ሸሚዜ ደግሞ እንዴት ነው ያማረብህ እባክህ። እኔ እኮ የሚገርመኝ የምገዛው ልብስ ከኔ ይልቅ እሱ ላይ ማማሩ። ምን ታደርገዋለህ? ሞገስ ሰጥቶት ነው። ገንዘብ ኖሮ ሞገስ ከሌለ ባም ሞገስማ ሰጥቶታል። አታዩም እንዴ? ሲገዛ እንደምወስድበት ስለሚያውቅ በእኔ ልክ እየገዛ ነው። ሞገስ ራሱ ያገኘው በእኛ ቤት ምግብ አይደል እንዴ? ሲመጣ እኮ ሞሰቡን ነው የሚያስጨንቀው። ና ይሄኔ አንዴ ላናግርህ። ወይ ፍቅር ምንድን ነው? ቆይ አንተ ትንሽ ለራስህ ክብር የለህም? እንደዚህ ሲያዋርድ ዝም ትለዋለህ? ምን ላድርገው? ፍቅር ባህሪው እኮ። እባክህ እንደዚህ የለም። እንዴት ከፍቅረኛ ፊት እንደዚህ ይናገራል? ካሁን በኋላ ጓደኛክ አይደለም። ወይ ከኔ ወይ ከሱ ትመርጣለህ። ቃሊ ማዘር እንደታመመች ታውቃለህ አይደል? ትንሽ ብር አበድረኝ። ወይ ይቅርታ ሄኒ፣ ነገ ከከተማ ወጥቼ ስለምዝናና ብር ያስፈልገኝ። ስለምዝናና? እሺ በጣም ይቅርታ ሄኒ፣ የሆነ ቃላት ስለሆነ ላበድር አልችልም። በጣም አዝናለሁ። አንተ ለምን ማዘር እንዳመማቸው ያልነገርክ? ኧረ እኔ በልበል፣ እኔ ብሩን አስገብቼልሃለሁ። እንዳንተ አይደለሁም። አየሽ ቢሉ ማለት ሰው ነው የተገኘ ነው ሰው የጠፋለት። ይቅርታ አልተረዳውክም። እሺ አሁን እንሂድ። መተው ያቃታቸው መጥፎ ባህሪ ብቻ ሳይሆን ያደረጉልንን መልካም ውለታ የምናስታውስ። ማነው ስምህ? ስሜ ናቲ ነው። እሺ ናቲ፣ በህይወት የሚያስፈልግህ ነገር ምንድን ነው? ገንዘብ። ኖ እንደዛ አይደለም። እሺ ከ5 ዓመት በፊት ናቲን ብታገኘው ምን ትለዋለህ? ገንዘብ ያዝ። እንደዛም አይደለም። እሺ ከ5 ዓመት በኋላ ናቲን ብታገኘው ምን ጠይቀዋለህ? ገንዘቡን ያስኮይ። እየተረዳኝ አይደለም ናቲ። እሺ እሱን ተወው። አሁን በህይወትህ አካባቢ ላይ ሰዎች አሉ፣ ኢንቫይሮንመንት ላይ ምን ጠይቃቸዋለህ? ገንዘብ ስጡኝ። ከነድህነቴ ነው እኔ የምወዳት። ከነድህነቴ ነው እኔ የምወዳት። ዝገበው። ከነድህነቴ ነው እኔ የምወዳት። አትልፋ ወንድሜ ሀብታም ነው የሚያገባት። አትልፋ ወንድሜ ሀብታም ነው የሚያገባት። ምን አይነት መናጢ ደህኖ በእናት ሲያዩት ደግሞ ያለው ይመስላል። ኖ ማይ ጋድ! ሴቶች
ሴቶች ከሆናችሁ ይሄን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተል እንደምታረግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። ይኸውላችሁ እዚህ ጋር አሁን ልቧን ጠብ እያደረኩት ነው። ዝም ብላችሁ ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽው የኔ ቆንጆ ፈሳሽ እንዴ? አበባ አበባ እየሸተተኝ ነው። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። ሰማይ አንቺና ሜርኩሪ ተመሳሰላችሁ እህትሽ። ምን ነው? ለመላው ዩኒቨርሲቲ ተማሪዎች እንኳን ለረመዳንና አብይ ጾም በሰላም አደረሳችሁ ይላል ጉራጌ ኢንተርናሽናል ባንክ። ባንካችን ከቤተሰብ አሊያም ከወዳጅ ዘመዶ የተላኩሎትን ገንዘብ በጉራጌ ባንክ በኩል ሲቀበሉ ነጻ የተጨበጠ በሶ በስጦታ መልክ እናበረክታለን። ገንዘቡን ከባንካችን ለማውጣት ከፈለጉ ቢሻችሁ በኤቲኤም፣ በሞባይል ባንኪንግ እንዲሁም የተለያዩ የዲጂታል መተግበሪያ አፖችን በመጠቀም ገንዘቡን በእጆ ማድረግ ይችላሉ። አረ ባንካችን ይለያል። እሱም የዩኒቨርሲቲ ኮሸሪንግ ክፍያውን በጉራጌ ስኩል ፔይ ሲከፍሉ ላቅ ያለ ደስታ ይሰማናል። በጉራጌ ይቆጥቡ፣ በበሶ ይሸለሙ። ጉራጌ ኢንተርናሽናል ባንክ ከባንክ ባሻገር። እንደዚህ ዜና ያሳቀኝ ነው የሌለው። በቃ ያሳቀኝ የለም ማለት ነው። እስቲ አንድ ሴት ራሷን አግብታ በአመት ውስጥ ከራሷ ጋር መግባባት አቅቷት ራሷን ፈታች። ሴት ልጅ ውስብስብ ልሆን ካለች ማለት ነው ብራዘር፣ አንተ ላይ ብቻ ሳይሆን ራሷም ላይ ነው ውስብስብ የምትሆነው ማለት። ግልጽ ያልሆነች ፍጥረት ብትኖር እዚህ ምድር ላይ ለእግዚአብሔሩም ለሰይጣኑም ለሰማዩም ለምድሩም የከበደች ፍጥረት ብትኖር ሴት ልጅ ናት፣ ሴት ናት። እና የኔ ቆንጆ ወድሻለሁ፣ የኔ አንቺ እኮ ጀግና ነሽ ምናምን በማለት ማለት ነው ሀሳቧን አታስቀይራትም። የሆነ ኮንፈርት እንዲሰማ ልታደርግ ትችል ይሆናል፣ የሆነ ያሸነፍክ እንዲመስል ልታደርግ ትችል ይሆናል እንጂ ያው በቃ እቺ ማሳያ ናት። እኔ ከዚህ በኋላ ከወንድ ጋር ስጋባ አልገኝም፣ እንደውም ራሴን ነው የማገባው ብላ አገባች። በአመቱ ከራሷ ጋር አልተግባባችም፣ ተፋታች። ህይወት እንደዚህ ነች እና አሪፍ ኢንስፓይሬሽን ነው። መላባዬ ሰውየውም ግን ምን ሆኖ ነው በዚህ እድሜው መላጣ ነው? ኧረ ተይኝ ሚጣ። ያኔ እኮ 2005 ኮንዶሚኒየም ስንመዘገብ ጎፈሬ ነበር። ኮንዶሚኒየም ስትመዘገቡ? ታዲያ ምን ጸጉሩና እንዴ ሲቆጥም የኖረው? ጤና ጣቢያ ጉድ! አረ ዶክተር! አቤት። ምን ነው በሰላም ነው? ሁሉ ሰላም። ቀስ በሉ እንጂ። እሺ። እንዴ ወንድሜ ደህና አይደለም እንዴ? ደህና ነው። እግሩ እንዲቆረጥ እኮ ገብቶ ነበር፣ ይቆረጥ ተብሎ። ማርቀ ነው? እጅ አይደል ያልከው? እጁ ምን እጁ ማን ያለው? እጁ ቆረጥኩት ነው። ያማችኋል እንዴ ዶክተር? ምንድነው የምትሉት? አይ ችግር የለም፣ በቃ እግሩን መቁረጥ እንችላለን ነው። ምንድነው አሻንጉሊት ነው? ምን አሻንጉሊት ነው? ራሱን አሞት ነው? አሬ ተወለደው ልጄ። ወይ ሌላ ሰው ሰጠሁት። ምንድን ዶክተር ያሾፉ? ሌላ ሰው ሰጥቻለሁ። ዶክተር ቁጭ በሉ እስኪ። እያሾፉ ነው እንዴ ዶክተር? አይደለም በቃ ላንተ ብር ይቆርጣል። ምን ሌላ ልጅ ሰጥሻለሁ እንዴ? ምንድነው እያሾፉ ነው እንዴ ዶክተር? ማናሽ ስራው ነው እንዴ? ጤና ጣቢያም እንደምትቀልዱት እንደ ራሱ ነው መጀመሪያ አለችው። ምን አገ አናዩና ለሌላ ሰው ሰጥቶታል። አፍታይ በየቃሙ ነው የሚሰሩት። ዶክተር ማርቀናዋል አላ እኔ ማለት ቶማስ አንድ ጥያቄ ልጠይቅ እስቲ። ከጓደኞቼ ማን ነው የምትወዳው? ካንቺ ጓደኞች? ያው እኔ ጥሩ አመለካከት አለኝ እንጂ እንዲወዷለው ነው። ምን ችግር አለው? ነው ካንተ ጓደኞች የምወዳቸው አሉ። ምን ችግር አለው ብትነግረኝ? ቤቲ ደስ ትላለች። አዎ ምን ነው ታስቀኛለች። በእኔ ቀልድ ቀን አንድ ቀን ስስቅ ሰምቼ አላውቅም። ማለት አልሰማሽ ወይ አላየሽውም እንጂ ታስቂኛለሽ እኮ ብዙ ጊዜ። አይ እኔ አንድም ቀን ስስቅ ሰምቼ አላውቅም። አንቺም ብልም ታስቂ። ለምን አንድ ላይ አትሆኑም ግን? ማለት ከቤቲ ጋር
ካንቺ ጋር ነው እንዴ? አይ ድሮም ጠረጥር ነበር። ጓደኞቼ ምረጥ ብለሽ ስላስጨነቅሽኝ ነው እንጂ እኔ ጨራሽ ነው የማይመቹኝ። ቤቴ ጨራሽ ይሄ ፊቱ ላይ ይሻላል ከቤት። ጓደኞቼን አትወዳቸው? አትወዳቸው? አንቺ ነው ወደሽ ጓደኞቼን አትወዳቸው? ጓደኞቼ ማለት እኔ ማለት ጓደኞቼ። ስለዚህ እኔንም አትወደኝም ማለት ነው። አረ በጣም ነው የምወዳቸው። ትወዳቸዋለህ? መጀመሪያ ቤቲን ብቻ ነበር የምትወደው። አሁን ደግሞ ጭራሽ ሁሉንም ወደድካቸው። ለምን ጠቅልለህ ሁሉንም አታገባ? የና ሰማህ በሚያሳዝን ጦጣ አሻንጉሊት ይዞ ሲሰጣይ ጦጣው ነው እሱ የተሸሸው። አንተ ምን ሆነህ ቆማጣ አይደለ? ከአመት ዓመት ረመዳን አገባለሁ እያልክ ጦጣ ታዝናለህ። በአላህ ብቻ እኔማ ሲግማ ነኝ። ለዛ አግማትህንም ካወቅ አንድ ነገር ነው። አየህ ኧረ ሲግማ ማለት እኮ በአላማ ጽናት ያለው እንደምን እኔ እኮ ከኪሴ ሚስት አውጥቼ አልሰጥህም። እንዴት ደህና ነሽ? ፊትሽን ሳየው ቃላት አካኑ ይመስለኛል። እንዴት ያለሽ ነሽ? እንደዚህ ያልክ ያባበልክ ነው እንጂ ጉርጋድ ውስጥ እንዳደገው ሻንት እየተባለ ሙርሺዳ ልጅ የሚለውን ነገር ሰማያለሽ። ጦጣ ያሳዝናል ይላል። ቢያንስ አሻንጉሊት አለ። ኧረ በአላህ እስቲ ጉሊት ስትሄጂ ለሱ አሻንጉሊት ግዢለት። ጋዚ የተሻሻ አሻንጉሊት ያሳዝናል። ደባይ እንዴት እንደሚደብረኝ በኢየሱስ ክርስቶስ ተራራሳለ በኢየሱስ ክርስቶስ ምናሰጣ እኔ አባቴን አምነው ከሆነ የእግዚአብሔር መንፈስ ሁለንተናን ይቆጣጣል። አሜን። አጠመቁ እኔ ያላጠበቀኝ በወልድ በመንፈስ ቅዱስም ተጠምቄያለሁ። በመንግስታቸው በጌታ በኢየሱስ ክርስቶስም ካሰጣ ወጣትነትን በእግዚአብሔር ስም አስገባው። በኢየሱስ ክርስቶስም ወደ እግዚአብሔር መንግስት ስም ያስገባው። በኢየሱስ ክርስቶስም ራባጂላ ራባጋዶላና ማንዲያ እመቴሌ አምናለሁ። ለራስ ታደርገዋለህ። አምናለሁ ትጠቀምበታለህ። በኢየሱስ ክርስቶስ ስምና ስልጣን በዚህ ኢየሱስ ክርስቶስ ስምና ስልጣን በኢየሱስ ክርስቶስ ስምና ስልጣን ራንቲላ ራባጋዶላና ባዶላና ማንቴሬ በቴሬ ሞንቲያ ላትችለው እዚህ ቡና ቁርስ ያዙ። ሙርሺዳ ከኔና ከአንቺ ግን ማን ቀድሞ የሚሞት ይመስልሽ? የምን ሞታ መጡ? እኔና እርሷ አንለያይም። በጀነትም አንድ ላይ ነን። በጀነት አንድ ላይ ከአንቺ ጋር ምኑን ጀነት ሆነ? ጀሃነም አይሻለኝም? ከአንቺ ላርፍ ለምን የሚሞተው? ጭራሽ እዛም ልታገኘኝ ነው። አሁን ወሬውን ተውና የቀረበውን ይቀዘቅዛል። ድንች አላሁ ሰላም። ይሄን በፈረንጅ ሀገር ለከብት ነው የሚሰጡት። አሁን እንዴት ነው? ኧረ ቀዝቅዞቦት ይብሉ ብሉ እንጂ ምንድነው? እሺ አስሬ ብሉ አትበይ። ድንች በውሃ ገንፍለሽ ነው ያመጣሽው። ምን ተአምር እንደሰራ ነገር አስሬ ብሉ አትበይ። ሰው ከፈለገ ከከፈተለት ይበላል። አንቺን አይጠብቅም። ወርቄ ጋር ሄደሽ ታውቃለህ? አሁን እዛ ማንካም ሹካም ይሰጥሻል። ጨምሩልኝ ለማለት ከፈለግሽ ሳህንሽን ከበቃሽስ ሹካሽንም ማንካሽንም ኤክስ ትሰሪና ሳህኑ ላይ ታረጋለሽ። ይገባታል። በቃ ሰልጥኝስ ሙርሺዳ እርሷ አመል አለበት። ሸረፋ ግን ድንች ይወዳል። ጅምሩንም የከብት ምግብ ነው ብዬሻለሁ። አሁን ይኸውልሽ ይሄን ዞር አድርጊልኝ። ቡና ካለሽ አምጪልኝ። ቡናም ደግሞ የሀገሬ ቡና ነው የምታመጪው። የሀገሬ ቡና ምንድነው? ሙርሺዳ እየናኩሽ ነው ወላ እየወረድሽብኝ ነው። አልነገርኩሽም ከዚህ በፊት? የሀገሬ ቡና ጥሬ ቡና ይረከባሉ፣ ለውጭ ኤክስፖርት ያደርጋሉ። የሀገሬ ቡና አካውንታቸው ከስር ተቀምጧል። ፎሎ አድርጊ። ስልክ ቁጥራቸውም አለ። በጥራት ይታወቃሉ። በቡና ዘርፍ የረቀቁ ናቸው። ስንቴ ነው ነገርኩሽ? እኔ ጥዬሽ እየሄድኩ ነው። አሁን ዩቲዩብም እኮ ከፍቻለሁ። ሰብስክራይብ አድርገሻል? ምንድነው ሰብስክራይብ? አላሁ ሰላም። ሰብስክራይብ ምንድነው? እናንተ ሰብስክራይብ አድርጉ። እሷን ተዋ። አባይ ማዶ ያለው ገሬናና ገበሬ የላይኛው ሰፈር ምነው መብራት ጠፋ? የላይኛው ሰፈር ምነው መብራት ጠፋ? የታችኛው ሰፈር ውሃ መጣ። የታችኛው ሰፈር ውሃ መጣ። አባይ ማዶ ያለው ገሬናና ወዙዞ ፍቅርሽ ገደል ገባ። ወዙዞ ፍቅርሽ ገደል ገባ። ሽንቴ መጣ በለው እንጂ ሽንቴ መጣ። አባይ ማዶ ተቀበል። እሺ ያንቺስ ፍቅር ነገር ሆነ። ምነው ይሄ ጠላ ጠጅ አለኝ? ምነው ይሄ ጠላ ጠጅ አለኝ? ማን የጠመቀው? ሰውዬው ማን እንዴ? እንተዋወቃለን። በሽተኛ ነህ? እኔ ነው ውጣ ሳለ አነጋገር ባትል ፓርት 3 ይላል። የባላመሉ ሉሉ ተበልከ በድሮ በሬ
ተከሉ በርበሬ ፍየል ከመድረሷ ይፈሷ ባለፈው ክረምት ዝናቡ ዘነበ ተንጋለው ቢተፉ አምሎ ጨለጫቸው። ተመልከት ነገር በምሳሌ ጠጁን ጠጣሁ እንዴ? በደህና ጊዜ እኮ መመርቀን አንተ በጣም ጥሩ ነገር እኮ ነው። ስለ ላይፍ አይጨነቁ፣ ስለምንም ነገር አይጨነቁም። ለሶስት ፏ እያሉ ነው። ጓደኞቼ ዕቃ ሰብሮ ለምንድን ነው ብዬ ሳስብ ተጋርዘዋል። ግራዥን ብዬ ነገርኩሽ። እኔ አሁን ግራዥኝ አሁን በቃ መጨረሻ ግራዥኝ መጋረዝ አለብኝ። እኔ በእኔ አይፈረድም። ከአሁን በኋላ ዕቃ ቢሰበርም እንዴ እኔ ነኝ እንደ ተጠያቂ መሆነው። አገረኝ የምን አባሽ መግረስ ነው? መገረዝ አታይም እንዴ? ምንድን ነው? ማን ነው እንደዚህ ብሎ ነገረሽ? ዕቃ እንዳሰብር ሴት መገረዝ አለባት ይባላል። ሰው የሚለውን ሰምተሽ ዝም ብለሽ ማውራት መጥፎ ነገር ነው በጣም። ሴት ልጅ ነው የምትገረዘው፣ ደግሞ ወንድ ልጅ ነው እንጂ የሚገረዘው። ማን ያለው? ሁለቱም ቢገረዙት ምን ችግር አለ? ወንድና ሴት አንድ ነው እንዴ? ዕቃ ያው ተሰበረ፣ ብርጭቆሽ አይሰበርም ነበር እኔ ብገረዝ ኖሮ። አሉባልታ ነው እንደዚህ የሚባለው። ቆይ ዝም ብለሽ አታወሪኝም? እና አሉባልታ ነው እንደዚህ የሚባለው። የዚህ ስላልተገረዘች የሚባለው ሁልጊዜ ነው የሚሉት። እኛም እዛ ገና ድሮም ስናጥብቃ እንደዚህ ብለው ነው። እኔ ወደፊት ቤቴስ እንዴት እኖራለሁ? ይኸውልህ ተረጋጋ፣ የአእምሮ በሽተኛ ነው። ውይ በጣም ይቅርታ፣ እኔ አላወኩም ነበር። አምልጧችሁ ነው እንዴ? አዎ እኛም ይኸው ዛሬ ገና ነው ያገኘነው። ደግሞ እንደምታየው እንዳይመስልህ በጣም የዋህ ነው። እንዴ መተው ነው እንዴ? በሽተኛ እኮ ነው። እና ታዲያ ካመመው እዛ ትወስደው ምን? እኛም እኮ ከአቅማችን በላይ ስለሆነ እኮ ነው። ዶክተር ይኸውልህ ተረጋጋ፣ የአእምሮ በሽተኛ። ምንድን ነው የምረጋጋው? ኧረ ዶክተር ተረጋጋ፣ ምንም አያደርግህም፣ በሽተኛ ነው። ኧረ ዶክተር ዛሬ ራስ ምንድን ነው የምትፈልገው? ምን ይሰራል? ምን አለማ? ሁሉም ነገር አለ። የፈለከውን ብቻ አንተ ንገረኝ። ሩዝ በስጋ ይሆንልኛ። ትበላለህ? ይሰራል? ምን አለ? ምርጫ እሺ በላላ በላላ ደሞ ያማርጣል እንዴ? አምላክ ያገትካቸውን ሰዎች ማንንም ሰው አለቅም፣ ሁሉንም ነው የምጨርሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንጀራጀረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ፣ እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው። ምንም ችግር የለውም፣ ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር፣ ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ሂድ ያለኝ እንደውም እጄን ሰጥቻለሁ። ወንድ መቀያየርሽ፣ ብዙ ወንድ ማናገርሽ፣ ከብዙ ሰው ጋር ዴት ማውጣትሽ፣ ተወዳጅ እንደሆንሽ ተፈላጊ እንደሆንሽ፣ በቃ አንቺ ቆንጆ እንደሆንሽ፣ በቃ አንቺ እንደምታስቢ እንዳይመስልሽ። በጣም ርካሽ ነሽ፣ በጣም ቀላል ነሽ አፎርድ ለመደረግ እንጂ ለሁሉም እኮ መዳረስ ከባድ ነው። በቀላሉ የምትገኝ ሰው ስለሆንሽ ለብዙ ሰው ከብዙ ሰው ጋር ታሳልፊያለሽ ማለት ነው እንጂ ተወዳጅ ነው ምናምን አይደለም። እና ጊዜ ማሳለፊያ ምናምን ነው። ለሁሉም መዳረስ ግዴታ አይደለም። መጨረሻ ለአንዱ ነው የምትሆኚው እና ክብርሽን እየቀነሰ ነው፣ ዋጋሽን እየቀነሽ ነው፣ የራስሽን ክብር እያጣሽ ነው። ተረጋጊና ቁጭ በይ፣ ራስሽ ላይ ስሪ፣ ወደፊትሽ ላይ ስሪ። ከአንዱ ጋር ጥሩ ህይወት ትኖሪያለሽ። እሺ እኔ ራሴን ላጠፋ ነው። ታዲያ ህንጻ እንዴት መረጥከው? ያረጅም ህንጻ ይሻል፣ ባለቤቱ ሞቷል። እዚህ ሰዎች ይቆጣሉ። እኔ እሷ ማለት ነው። አረ በቃ በእናትህ እኔ እንዴ ከፈለክ ልደውላትና ትምጣና ተነጋገሩ። ሰናይት በላት እቀናለሁ።
ፍቅረኛሽ የነበረው እዚህ ፎቅ አናት ላይ አግኝቼው ልሞት ነው ምናምን እያለ ነው። አሁን አለው ነው ወይ የምትለው? አሁን በላት አያት አይደለ? አሁን ነው የሚለው አልወሰነም። ልማዱ ነው፣ ሁሉንም ጣራ ያውቀዋል። ቤተሰብ እንዴት ነው አንቺ ጋር? እኔ ጋር ምንም አይልም። ያው ከሁለት ልጅ ጋር ኖሮ ከባድ ነው። አንድ ልጅ እኮ ነው ያለሽ። ደሞ እኮ አይገባውም። ምን? ለወንዶችም ለሴቶችም የሚሆን ምርጥ የሥራ ዕድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የሥራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ 0 ዓመት፣ የሥራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የሥራ ሰዓት በቀን 20 ሰዓት። እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ 2 ጎል በዓለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከሂትለር ጋራ ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ አጥነት አላቋቸው። አንተ ሰው ተነስ፣ ልንበላ ነው። ሾር ምን ማን በላ? አርሰናል። የምን አርሰናል ነው የምትለው? እኔ ነኝ። ምንድነሽ? ምግብ ደርሷል። በሌሊት ምግብ ትይኛለሽ? ለራስሽ ቢያልፈልግም ምን ሆነሃል? ረመዳን እኮ ነው። ረስታው ዳዴ ነው አላልኩም እኮ ሙርሺዳ። አልፈልግም ሰው ካለሽ መተው ነው በቃ። ልትጫኝ እኮ አቺም ሰው እምነቱንም ሊቀይር ይችላል። አልፈልግም አልኩሽ አይደል? በቃ ለራስሽ ቢ እንዴ ወይ ንገረና ታዲያ። አጾምም? አልጾምም። ለምንድን ነው የማትጾም? ከመጅሊስ ወረቀት ጽፌያለሁ። ሽማግሌ ነኝ፣ አልችልም። ትሰማያለሽ? አዛና አለ እስካሁን ከኔ አንድ ሁለት ከምትይ ብትበይ ኖሮ በልተሽ ነበር። ኧረ ተይ ቡርሺዳ። እና አዛን እያለ ልተኛ ነው። በቃ ተነስ ስገድ። አላሁ አክበር። ሙርሺዳ ምንድነው የምትፈልጊው ከኔ? እንዴ ስገድ ስለተባልክ ነው እንደዚህ የምትሆነው? ኧረ ተው። ቢስሚላህ ይሰገድብሽ። ልጅ ተነስቼ እኮ ሰግዳለሁ፣ ግን ቀልቤ አተርፊም። በግድ እምነቴ ልታስቀይሪኝ ነው እንዴ? በስመ ማርያም ጽዮን ለዓለም ዓለም አሜን። የተባረከ ይሁን። ሀገራችንን እግዚአብሔር ይጠብቅልን። ግን መጀመሪያ እራቱን በላ ጥሩ ነው። ይሄ ከቡና ጋር በኋላ አይቀርም። እሺ ዳቦሽ የሚያስቀደስ ምን ነው?